ሞከርኩኝ ራሱ እነ ቢላልን ሁላ ልኬ ነበር ሁላ የሆነ ሰዓት ላይ መነጋገር ከፈለገ እንደዚህ እስቲ አናግረው ምንድነው ችግሩ ፐርሰናሊ ብያልኩኝ ሞከርኩኝ እና ሳየው ፐርሰናሊ ነው ያለው ነገር ፐርሰናሊ ነው አታክ እየተደረግኩኝ ያለሁት አንድ ቀንም ተናግሬም አላውቅም መልሼም አላውቅም አሁን ግን ነገሩ እየበረታ በየጊዜው ማለት ነው ባለፈውም ስለ ቴዲ አፍሮ የሆነ ነገር ስል በሌላ ነገር ነው እሱ የተረዳው ማለት ነው ከዛ በኋላ እኔ ኡስታዝ አይደለሁም ምናምን እያለ ከፈለጋችሁ እንትን በሉት መንጋ ምናምን እየተባልኩኝ ነው የምባለው ያውላ ነገር ተቋቁሜ ጸጥ ያልኩት አንደኛ ወንድሞቼ ናቸው በሌላህ መንገድ ያገኘዋቸው ወንድሞቼ ናቸው ባንተዋወቅም እንኳን ይሄ በአካል ባንተዋወቅም እንኳን የሆነ አንድ የሚያስተሳስረን ነገር አለ ከሚለው አንፃር ነው ነገር ግን ሳየው ፖለቲካው ላይ ካፊሮች በጣም እየተጠቀሙብን ያሉት ኦሬዲ ዳዋችን እየተመታ ነው ያለው ስለዚህ ከዚህ በኋላ ያለውን ነገር መታገስ አልችልም እኔ ከዚህ በኋላ ተሳስተው ስም መጥቀስ ከጀመሩ ያው ወደ ሌላ ነገር ደምንባ ነው የምናስለቅሰውኛም በተራችን ማለት ነውና ያ ነገር እንዳይሆን ከተፈለገ ምክክር ካስፈለገ ምክክር እንመካከር ይሄ ነው የሚባል ነገር ካለ ስተትም ካለ በውስጥ መስመር ግሩፕ ከፍተን መነጋገር እንችላለን አይ ሁሉ ነገር አደባባይ ላይ ካልሆነ የሚል አቋም ካለው ግን ያው አደባባይ ላይ ማለቅ ይችላል ምንም ችግር የለውም ያንን ለማለት ፈልጌ ነው አቡበከር ለኡስታዝ ኢንጂነር ትልለታለህ ፐርሰናሊ ሳይሆን ፐርሰናሊ ምንም ነገር ዝም ብለን እንትን ማለታችን ትክክል ስላልሆነ እኛ ሐሳብ ተሰጥቶ እሱም ሐሳብ እንትን አለ ማለቱ ትክክል ስላልሆነ አንደኛ ኢንጂነርኛ ያው ከድሮም ጀምሮም እዚህም ላይ እንትን የምናውቀው ሰው ነው ያን ያህል እኛ ምንም እንትን ብለን የምናነሳበት ሰው አይደለም እሱንም መሰረት አድርጎ ማንንም የተናገረ እዚህ የለም አንዳንዴ ሚስ አንደርስታንዲንግ የሚባል ነገር ግን አለ ሚስ አንደርስታንዲንግ ማለት ነው ምናልባት የሆነ ነገር ስንናገር ለምሳሌ ኡስታዝ ወሂድ ሲናገር አይ ምናልባት እኔን ተናግሮኛል ብሎ ሊታመን ይችላል ኦኬ ያ ምንም እንትን ልንል አንችልም አይ እንትናን ያን ግለሰብ ለምን ተናገረ ብሎ ዲፌንድ ያደርጋል ብዬ አላስብም ካደረገ ያ እንግዲህ ብዙም ያ የሚያስማማ አይሆንም እኔ ከመጀመሪያውኑ ስም አልጠቀስኩም ግን ለማለት የፈለኩት ማንን እንደሆነ ይታወቃል ራሱ አላህ በሚያውቀው ማለት ነው አላህን የሚያውቀው ውስጤ ማንን ለማለት ብሮ እንትን ስላለ እንትን ይበልና ምንድነው ሐሳቡን ጠቅለል ያደርግና እንጨርሳለን እንደዛ ይሻላል መቀጠል ትችላላችሁ مرحبا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه مرحبا አቡኪ ወንድሜ ነበርክ ብዬ አስባለሁ እንደዛ አይነት ኢሹዎች ላይቭ ላይ ከተነሱ በኋላ በቀጣዩ ቀን ላይ ተሰብስበን ነበረ ላይቭ ላይ አውርተንበታል ከዛ በፊት ግን ቀን ላይ በስልክ ተነጋግረን ነበረ ከኢብሮን ጋር ካንተ ጋርም ተገናኝተናል ከአቡ ሙዓዊያም ጋር ተገናኝተን በሐሳብ ደረጃ የተስማማንባቸው ነጥቦች ነበሩ ስለዚህ ዝርዝር የሆኑ ነገራቶችን ደግሞ በውስጥ እንመካከራለን ተብለን እዚህ ሐሳብ ላይ ደርሰን ማታ ላይቭ ላይ ገብተን ተነጋግረናል በመሰረታዊ መርሆ ደረጃ መስተካከል ያለባቸው ነገራቶች ካሉ ለማስተካከል ተስማምተናልና ይህን ነገር ሆልድ እናደርገዋለን ያለውን ነገር በውስጥ እንመካከራለን ብለን ላይቭ ላይ ተገናኝተን ተነጋግረን ጉዳዩን ዘግተነው ወጥተናል ከዛ በኋላ እንግዲህ ዝርዝር ነገራቶችን በውስጥ ለመመካከር ነጥብ በነጥብ እያነሳን ነገራቶችን ለማስኬድ ዘግተን ከወጣን በኋላ የተካሄዱ ነገራቶች አሉ ያ ነው ይመስለኛል ኢብሮም አውርተናል አቡኪም አውርተናል ያሉ ነገራቶችን በቅርብ እንመካከራለን በአካል ተገናኝተን በሰፊው እንወያይበታለን መስተካከል ያለባቸውን ችግሮች ሁሉ እናስተካክላለን ብለን ከዛም በኋላ ላይቭ ላይ ደግሞ ያንን ሐሳብ አንጸባርቀን ወጥተናል ለምን ድጋሚ እንዲነሳ እንደተፈለገ አልገባኝም ለዛ ነው ከኡስታዝ ወሂድ ጋርም ብዙ ጊዜ ተገናኝተናል በውስጥ ማለት ነው በውስጥ መስመር እንደ ወንድምነት ያቱም ዳዕዋ ሲባል የእያንዳንዱ ሙስሊም ግዴታ ነው ሁሉም ባለው ዕውቀት ልክ በሚችለው ልክ ማበርከት ስላለበት ኡስታዝ ወሂድ ጋር ብዙ ጊዜ ያለኝን ሐሳቦች በአካሄድ ዙሪያ ላይ ሊስተካከሉ በሚገቡ ጉዳዮች ላይ
የወንድምነቴን የሆነ ነገር አድርግ ነበር። አላኩል ያሊና ማለት የፈለኩት ምንድነው ሐሳቡን ከዘጋ ነው በኋላ መነሳት ነበረበት ብዬ አላስብም። ለምን ዝርዝር ጉዳይ አናወራም ላይቭ ላይ ዝርዝር ጉዳዮችን በውስጥ ነው የምንጨርሰው ብለን በዚህ መሰረታዊ በሚባሉ ነገራቶች ላይ በሐሳብ ደረጃ ተስማምተናል ብለን ዘግተነው ነበርና ከዛም በኋላ ይመስለኛል ሴቶችም ገብተው ነበረ ቪዲዮ ተልኮልኛል። እኛም የተናገርነው እኔ ስም ጠቅሼ አይደለም የተናገርኩት ጥቅል በሆነ መልኩ ነው የተናገርኩት። ከዛ ውጪ ግን አሁንም ነገራቶች እንዲስተካከሉ ከተፈለገ ዝርዝር ነገራቶችን ላይቭ ላይ ባናወራ መልካም ነው። እናውራ ከተባለ ግን ችግር የለብኝም። እኔ ነጥብ በነጥብ እያንዳንዷን ነገር ከስረ መሰረቱ ጀምሮ ከመጀመሪያ ኡስታዝ ወሂድ ቲክቶክ ለመምጣት ትንሽ እኛ ከመጣን በኋላ ነው የመጣው። መጀመሪያ ስንመጣ የነበረው ሁኔታ አንስተን ማለት ነው። ከዛ ውጪ በግለሰብ ደረጃ ያሉ ነገራቶች ምንድናቸው የሚሉትን በሰፊው ማውራት እንችላለን። ከዚህ ጋር ዘለለ መልኩ ግን እህት ወንድሞች በሰው ክብር ላይ ባንረማመድ መልካም ነው ብዬ አስባለሁ። ፐርሰናል አታኩስ ባትገቡ ማለት ነው። እኔ የሰደባችሁን ሰዎች ለመጨረስ ያክል ነው። ለአላህ ብዬ አፍ ብያቸዋለሁ። በእኔ ሐቅ አላህ ፊት እንድትመጨረስ ያክል ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዲቀልል አድርጉት ነገሩን። ያው እንዲህ ሲባል ባይዘው እኔ እንዲቀልል ይበል ምናምን ሲባል ብዬ እንትን ጉዳዩ ባይዘው ሐሳቡን እያቀለልኩት አይደለም። ፐርሰናሊ አታክ የሚያረጋ አካል በዚህም ሆነ በዛ ቀደም ተናግሯል። እኛ ምንድነው እንደውም በጣም የሚገረመኝና ያሳቀኘው ነገር ያ ነው። ባይዘው ያ ሁሉ ነገር ከተወራ በኋላ ያ ሁሉ ነገር ከተነገረ በኋላ ድጋሚ ነው ተመሳሳይ ነገር የተሰራው። ዛሬ ወሂድ መጥቶም የተናገረው ኢብሮም መጥቶ የተናገረው ቅድም ያንን ነው። ባይዘው ድጋሚ ነው እና ከዛ አንጻር ነው እነሱም እዚህ ጋር መጥቶ የተናገሩት። አይ ቲንክ እንደዛ ነው። ብቻ ብዙም ሌላ አዲስ ፖይንት የለም አይደለ? ሁላችሁም ጋር ካሌለ ኢንሻአላህ እንትን ጨንጨርስና በትምህርት የተጀመረ ቤት በተራ እንትን አያልቅም። ኡስታዝ ኢብሮ፣ ዛኪር አብድፌ፣ ኡስታዝ አቡዋቢያንም አስገቡት። ጨርሻለሁ። ምናልባት ቴሌግራም ላይ መነጋገር ካለብን ቴሌግራም ላይ ግሩፕ የከፈትኩት አለ። ለዚህ ብዬ ያልኩት አለ። እዛ መነጋገር ትችላላችሁ። አይ እኛን ከፍታለን የሚል አካል ካለ ከፍተው መጥራት ይችላሉ። እኔ ማለት ነው እርማት መስጠት የሚችሉት እኔ በግሌ ይሄ ነገር መስተካከል አለበት የሚባለውን ነገር ማለት እኔ በመነጋገር አምናለሁ። ምንም እንትን የለውም። ነገር ግን ዝም ብሎ ለካፊሮች ፖለቲካ ግብዓት ንጽጽሩ እንዲመታ የሆነ ተዳክመን ከዚህ ቲክቶክ መንደር ውስጥ እንድንጠፋ ሆን ተብሎ የሚሰራውን ስራ ግን ልክ አይደለም ብዬ ነው። በዚህም ሰው አይጠፋም። ጭራሹን እልህ እየያዘው ነው የሚመጣው። ምንም የታወቀ ጉዳይ ነው እና በስነ ስርዓት ስም እየተጠራ ማንም ሰው ይሄ ነገር መሆን የለበትም ብሎ ያለ ሰው የለም በወቅቱ ማለት ነው። እኔ ዝም ያልኩት ምንድነው ምናልባት እኔ ብናገር የባሰ ፖለቲካዊ አጀንዳ ይሆናል። ንጽጽሩ ወዳልተፈለገ መነካከስ፣ እርስ በርስ መነካከስ ይመጣል፣ ግሩፕ ይፈጠራል ከሚለው አንፃር ዝምታውን መርጫለሁ። ዝም ማለቱ ይሻላል ብዬ ነው። ነገር ግን ይሄ ነገር እየባሰ አሁን ወደ ካፊሮችም ልክ እንደ ፖለቲካ ግብዓት አድርገው እኛን አታክ የሚያደርጉበት በዚህ ነው። የእነሱን ቪዲዮ እየተጠቀሙ እዛ የሚነገረውን ነገር እየተጠቀሙ ነው እኛን አታክ እያደረጉን ያሉት እና ያ ነገር ደግሞ ልክ አይደለም። ራሱ አሁን መስለም የሚፈልግ ሰው አለ፣ መማር የሚፈልግ ሰው አለ፣ ጭቅጭቅና ንትርክ የሚጠላን የማይፈልግ ሰው አለ፣ ብዙ ሰው አለ እና ያንን ከቲክቶክ መድረኩ ፕላትፎርም ውስጥ ሰውን ማራቅ ነው። እንደዛ እንዳይሆን መነጋገር ካለብን ይሄ ነው ተብሎ መነጋገር ይቻላል። ኢቭን ከሚባሉት አካላት ከማለት ነው። እኔ ምንም ችግር የለብኝም እና ይሄን ለማለት ፈልጌ ነው። ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ። በሰላም ማለቁም ጥሩ ነው። መርሐባ ኡስታዝ ወሂድ አንዴ ኢብሮዬ አንዴ ይቅርታ፣ አንድ መጨመረው ነገር ምን አለ መሰለ ኡስታዝ ወሂድ፣ አንዳንዴ በመንሃጅም በአቂዳም በጣም አቅራቢ የሆኑ ሰዎች እየተገፉ ነገር ግን አጋጣሚዎችን ተጠቅመው ደግሞ ሰዎችን ለመጥለፍና ወደ ራሳቸው መንሃጅና ከል ለማስገባትም ጥረት የሚያደርጉ ሰዎች እንዳሉ መታወቅ አለበት ብዬ አስባለሁ።
አንዱ ጋር ተለጥፎ በሆነ ቂም በቀል ሌላውን በመግረፍ የራስን አጀንዳ ለማራመድ ጥረት የሚያደርጉ ሰዎች ስላሉ እዚህ ላይም ጥንቃቄ እንድታደርጉ ፈልጋለሁ። ጥቅል ላይ በሆነ መልኩ ነው የምናገረው። ኡስታዝ ወሒድ በመንሃጅ ችግር በጣም ሰፊ የሆነ ልዩነት ያለን ሰዎች ገስ ላይ ቁጭ ብለው ያንን በመግፋት ወደ እናንተ በመጠጋት ነገራቶችን ወዳልተፈለገ ነገር ለመውሰድ የሚፈልጉ ሰዎችም ስለሚኖሩ እኔ አስጠቅቄ ነው የምነግርህ ኡስታዝ ወሒድ። በወንድማዊ ምክር በውስጥ የምንነጋገራቸውን ነገሮች ታውቃለህ እስካሁን ድረስ ማለት ነው። ስለዚህ ይህን ነገርም በውስጥ በሰፊው እናወራለን። ከዚህ አልፎ ግን ብዙ እንትን ባይባል ይሻላል። አንዳንዴ ምን አለ መሰላችሁ ወንድሞች፣ የአኺራ ስራ ለአላህ ተባረከ ወተዓላ ተብሎ የሚሰራ ስራ ነው። አንድ ሰው የሚሰራው መልካም ስራ የሚያደርገው ጁሁድ ለዲን የከፈላቸው መስዋዕትነት የግድ ሰው ካላየለት ያ ሰውዬ ለዲን ምን አድርጓል ተብሎ እንትን መገፋቱ መልካም ነው ብዬ አላስብም። ምክንያቱም አላሁ ጀለ ወዐላ ነው ለሰራው መልካም ስራ ምንዳን የሚከፍለው። በርካታ ሰዎች አሉ ነገ የቂያም ቀን አላህ ፊት ቀርበው ጀሃነም ከሚገቡ ሰዎች መካከል አንደኛው ዓሊሙን ረጁሉን ዓሊሙን ያሉት ነብዩ አለይሂ ሰላቱ ወሰላም አላህ ይጠይቀዋል። በሰጠው እውቀት ምን ሰራህበት? ለአንተ ብዬ እንዲያረኩ መጨረሻ ላይ ከዘብተ ነው የሚለው። ኢነማ አሚልተሁ ሊዩቃሉ ለከ ፉላኑን ዓሊሙን እከሌ ዓሊም ነው እንድትባል ነበር የሰራኸው። ፈቀድ ቂለ ለክ ተብሎልሃል። ወፊ ሪዋየቲን ሂድ ሲያደንቁ ከነበሩ ሰዎች ምንዳህን ፈልግ ብሎ አላሁ ጀለ ወዐላ ወደ ጀሃነም እሳት ይሸኘዋል አሉ። ስለዚህ እህት ወንድሞች ኢኽላስ የሚባለው ነገር ቢኖር መልካም ነው ብዬ አስባለሁ። ጥቅል ላይ የሆነ ወንድማዊ ምክር ነው እንትምለው። አንዳንዴ የሆነ ነገር ሲከሰት አንተ ምን አድርገሃል እንደዚያ አይባልም እኮ። ሰውየው የሚያደርገው ለአላሁ ጀለ ወዐላ ብሎ ከሆነ እኔ እንዲያድርግ ያለው እከሌ ምን አድርጓል ለዲን ምን አበርክቷል እዚህ ውስጥ አይገባም። ይሄ ወደ አላሁ ጀለ ወዐላ የሚሰጥ ጉዳይ ነው። ባረከላሁ ፊኩም። እዚህ ላይ ጥንቃቄ ብታደርጉ ብዬ አስባለሁ። በቃኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላውራው እድልሽ እኮ ግን በደቂቃ ገድቤ ላድርገው እንጂ እንትን ሰዓት እንትን እንዳይል እኔ በቃ እሺ፣ 2 ደቂቃ እንትን ብያለሁ። እሺ ቀጥል። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችንም እዚህ መድረክ ላይ ስንመጣ እሺ ኡስታዝ ሁላችንም እዚህ መድረክ ላይ ስንመጣ እንግዲህ ለዚህ ዲን በትንሹ አላህ Subhanahu Wa Ta'ala ዘንድ ለመስራት ከተቻለ ደግሞ ሂዳያ በሚያገኙ ነገራቶች ላይ ለማውራት ነገ አላህ Subhanahu Wa Ta'ala ዘንድ ልንተሳሰብ የሚፈልገው መልካም ስራዎች እንዲኖረን ነው የመጣ ነው። እኔ በበኩሌ ከዚህ ጉዳይ ውጭ የሚያመላክቱ ነገራቶች እኔን አይመለከተኝም ስላችሁ በማንኛውም በህይወት በጣም የሚያመው የሁለት ሙስሊሞች እንዲህ ነው መባባል ነበረ። በዛ መልኩ እንዳይባባል ብለን ጣር። በየትኛው መንገድ ግን የዳዕዋ እንቅፋት ሆኖ አላህ ፊት መጠየቅ አልፈልግም እኔ በበኩሌ። ሁለተኛ ደግሞ በየትኛው መንገድ የሂዳያ መንገድን እንቅፋት መሆን አልፈልግም። ሆኖ ከታየን ምናልባት ሰው لا يهدي الله بك امرأ خير لك من حمر النعم ነው። ይሄ መንገድ ቢወፍቀን ብለን አላህ ዘንዳ ነበር የፈለግነው። ካልሆነ እኔ በበኩሌ ለማንም እንቅፋት መሆን እኔ ጋር ቅሬታም ያላችሁ ትክክለኛ መንገድ አይደለም የዳዕዋ ሰበብ ነው። በማንኛውም በየትኛውም መልኩ አላህ ፊት በማንኛውም ሙስሊም መብት እኔ ዘንድ አላህ ዘንድ መጠየቅ አልፈልግም እኔ በበኩሌ። ስለዚህ ለነበረን እጅግ በጣም ቆይታ አመሰግናለሁ። ምናልባት ያስቸገርኩት ያጠፋሁት አሊያም ደግሞ ብዙ እንትን ያልኩት ሰው ካለ እንዲሁ እዚሁ 1600 ባላችሁ ፊት አላህ ፊት አፉ በሉን። እኔ በበኩሌ አፉ በሉኝ። እኔ ያጠፋሁ አይመስለኝም። ምናልባት ካላችሁ አፉታ ጠይቃለሁ፣ ከሌላችሁ በእኔ ዘንዳ ግን አንድም ሰው በአላህ ፊት መጠየቅ የለበትም ብዬ ስለማመን መልካም የዳዕዋ ጊዜ ይሆንላችሁ ለሁላችሁም። ቴንኪው፣ አመሰግናለሁ። መልካም ዘመን ይሆንላችሁ። አላህ በዳዕዋችሁ ላይ ይርዳችሁ። ቴንኪው። ሰላም አለይኩም። ተዳስቷል። ሁሉም ነገር ታይቷል። ያው ከዚህ በኋላ እኛ አሁን እንደዚህ ያወራንበት ምክንያቱ
ከዚህ በኋላ ሌሎች ሰዎች ተነስተው እንደዚህ አይነት ነገርን ከማውራታቸው በፊት ለሌላ ጊዜ መተው ወንድማዊ ሁሉም ወንድማማች ነው። እዚህ ጋር ከይቅርታ ጋር ሁላችንም ወንድማማች ነው። እዚህ ጋር ያለነው ሰዎች ማለት ነው ሙስሊም እስከሆነ ድረስ ማለት ነው። እና መታረም ያለበት የሚታረም ከሆነ ከናንተም የሚታረም ካለ ከኛም የሚታረም ካለ ቁጭ ብለን ተነጋግረን አብረን ግሩፕ ከፍተን የምናወራበት። ምክንያቱም አካሄዱ ዳዕዋ ነው። እዚህ ጋር የመጣንበትም ቅድም እንደተባለው ለአላህ ብለን የመጣ ነው። ለማንም እኔ አሁን አንዳችሁንም አላውቃችሁም። እዚህ ዳዕዋ ላይ ስመጣ አንድ ሰው አላውቅም። ዳዕዋውንም የጀመርኩት በእናንተ ምክንያት አይደለም። እዚህ ጋር ያሉትንም ሰዎች ብዬ አይደለም የጀመርኩት። ሁሉም ደግሞ እንደዛ ነው። ስለዚህ ያገናኘን የአላህ መንገድ እስከሆነ ድረስ በአላህ መንገድ ላይ አሁንም ተዋደንና ተሳስበን ከዚህ በኋላ የሚመጣውን ነገር ተራርመን ነው መሄድ ያለብን ማለት ነው። የመንሃጅ ጉዳይ ከሆነ አልহামዱሊላህ እኔ ትክክለኛ ሰለፍይ ነኝ። ትክክለኛ ምንም ወዲና ወዲያ የሌለው ሰለፍይ ነኝ። በቃ ጥርት ያልኩኝ ማለት ነው። ይሄ ከሆነ ችግሩ ማለት ነው። በቃ ሰለፎቻችን በተረዱበት መንገድ ዲንን ተረድቼ መሄድ የምፈልግና እየሄድኩኝ ያለሁኝ ወጣት ነኝ። ስለዚህ እርማት ካለ ግን በእርማት በቃ እርማት የሚያስፈልገው ነገር ካለ ኦፍ ኮርስ ማን ነኝ ማለት እታረማለሁ። ግን እንዴት ነው የምታረመው የሚለው ነገር አካሄድ ያስፈልገዋል ነው። ልክ መንሃጁ አካሄድ እንደሚያስፈልገው ሁሉ የዳዕዋው አካሄድ ራሱ ስርዓቱ ራሱ ምን ያስፈልገው አካሄድ ያስፈልገዋል። በቃ በውስጥ መነጋገር ያለብንን ነገር አደባባይ አስጥታችሁን ከዛ በኋላ አሁን ድጋሚ በዚህ መልኩ የሚሄድበት መንገድ አግባብ አይደለም። ስለዚህ እኛም ለአላህ ብለን አውፍ ብለናል። አውፍ የተባባልናቸው ሰዎችም አሉ። እኛን እንዳን በቃ በብዙ ነገር ሲደግፉን የነበሩ ኡስታዞችም አሉ። አላህ ይቀበላቸው፣ አላህ ጀነትን ይስጣቸው። እኛ ለማንኛውም አውፍ ተባብለናል። ሌሎቻችሁ ችግር ምናምን ክርስቲያኖች ምናምን እንትን እንዳትሉ አውፍ ተባብለናል። ወንድማማቾች ነን ሁላችንም። ኦኬ ደስ እንዳይላችሁ ሁላችንም ወንድማማቾች ነን። አውፍ ተባብለናል። የምንዋደድ ወንድማማቾች ነን። እንትን ብላችሁ ከሆነ ማለት ነው። እሺ ግን ያው መነጋገር ስላለብን ነው፣ መጥራት ስላለበት ነው። እህቶችም ወንድሞችም አንዳንድ ሲወሩ የነበሩት ነገሮች ስለነበሩ ነው። ያ ነገር መጥራት ስላለበት ነው እዚህ ጋር እያወራን ያለ ነው ማለት ነው እንጂ ጊዜ ተርፎን ወይ ደግሞ ይሄን የምናወራበት ጊዜ አይደለም። እኛ ያለን አንድ ሰው ይሄን ሰዓት በመሃል ሂዳ አግኝቶ ዛሬ አንድ ሰው ሰልሞ ነበር የምናገኘው። ግን ያቺ ነገር በመወራቷ ምክንያት ዛሬ አንድ የዳዕዋ እንቅፋት ሆኗል ማለት ነው። ግን ተስተካክሏል። ለማንኛውም እኔም ይሄንን ነው የምለው፣ በውስጥ የምናወራ ይሆናል ማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ እንትን ምንም የቀለ ምንም ነገር አልተፈጠረም። እንደዚህ በቃ እንትን ቢያልቅ ጥሩ ነው። ሌላ ሀሳብ የለም አይደለ? ያው ሁሉም ሰው ፎከስ ማድረግ አለበት የሚለውን ነገር ማስረገጥ ብቻ ነው። ሁላችንም የያዝነው ሴክተር አለ። የያዝነው ሴክተር ላይ ፎከስ እናድርግ። ወንድሜ ኢብራሂም፣ ኡስታዝ ወሒድ፣ ኡስታዝ አቡ ሙዓዊያ፣ ኡስታዝ አቡበከር